አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም አስተማሪና ጠቃሚ በሆነ ታሪክ ተመልሰናል። ታሪኩንም እስከ መጨረሻው ይከታተሉት። ቪዲዮንም ላይክ በማድረግ ጀምሩት። ሙራድ የሚባል አንድ ደግ ሰው ከባለቤቱ ሰሚራና ከትንሹ ልጃቸው ፋሪስ ጋር ይኖር ነበር። ሙራድ የሚተዳደረው አንዲት ትንሽ የእርሻ መሬት ላይ በመስራት ሲሆን የሚያገኘው ገቢ ግን ቤተሰቡን ለማስተዳደር የሚበቃ አልነበረም። አንድ ቀን ሙራድ የተሻለ ስራ ፍለጋ ራቅ ወዳለች ከተማ ለመጓዝ ወሰነ። ለባለቤቱም እዚያ ለ20 ዓመታት እቆያለሁ፣ በዚያ ጊዜ ውስጥ ካልተመለስኩ የፈለግሽውን የማድረግ መብት አለሽ ብሎ ተሰናበታት። ሙራድ ገና የአንድ ወር ሕፃን የነበረውን ልጁንና ባለቤቱን ትቶ ተጓዘ። በከተማ ውስጥ ሐጂ ሷሊህ በሚባል ደግ ሰው የስንዴ ወፍጮ ቤት ውስጥ ተቀጠረ። ሐጂ ሷሊህ በሙራድ ታታሪነትና ታማኝነት ተማርኮ በጣም ይወደው ነበር። 20 ዓመት ካለፉ በኋላ ሙራድ ወደ መንደሩ ተመልሶ ባለቤቱንና ልጁን ለማየት ወሰነ። ሐጂ ሷሊህ ሙራድን ለተጨማሪ 1 ዓመት እንዲቆይ ቢለምነውም ሙራድ ግን ወደ ቤተሰቡ ለመመለስ ቆርጦ ነበር። ሐጂ ሷሊህ ለሙራድ 3 የወርቅ ሳንቲሞችን ሰጠው። ምንም እንኳን ለደካማ ስራው ትንሽ ቢሆንም ሙራድም እያመሰገነ ጉዞውን ጀመረ። በመንገዱ ላይ ሙራድ 2 ወጣቶችንና አንድ አዛውንት አገኘ። አዛውንቱ ወደ ወፎቹ እያዩ ይስቃሉ እንጂ ምንም አይናገሩም ነበር። ሙራድ ስለ አዛውንቱ ሲጠይቅ ወጣቶቹ አባታቸው እንደሆኑና የወፎቹን ቋንቋ ስለሚረዱ እንደሚስቁ ነገሩት። ለምንድነው የማይናገሩት ብሎ ሲጠይቅ እሳቸው የሚናገሩት እያንዳንዱ ቃል ዋጋ አለው፣ የአንድ ቃል ዋጋ ደግሞ 1 የወርቅ ሳንቲም ነው አሉት። ሙራድ በልቡ እኔ ድሃ ነኝ፣ 1 የወርቅ ሳንቲም ብሰጣቸው ምን ይጎልብኛል ብሎ 1ን የወርቅ ሳንቲም ሰጣቸው። አዛውንቱም በማዕበል የሚናወጥ ወንዝ በፍጹም እንዳትሻገር ብለውት ዝም አሉ። ሙራድ ገርሞት 2ኛውንም ሳንቲም ሰጣቸው። አዛውንቱም ንስር አሞራዎች በአየር ላይ ሲያንዛብቡ ካየህ ምን እየተከናወነ እንደሆነ ሂደህ ተመልከት አሉት። ሙራድ ለ3ኛ ጊዜ የመጨረሻውን ሳንቲም ሰጣቸው። አዛውንቱም ማንኛውንም ነገር ከማድረግ በፊት በደንብ አስብ አሉትና መንገዳቸውን ቀጠሉ። ሙራድ እኚህ እንግዳ አዛውንት በሰጡት ቀላል ምክሮች እየተገረመ ጉዞውን ቀጠለ። ወደ ወንዙ ዳርቻ ሲደርስ ወንዙ በጣም ተቆጥቶና እንጨቶችን እየጠራረገ ሲወስድ አየ። የአዛውንቱን ምክር አስታውሶ ለመሻገር አልደፈረም። በዚሁ መሃል አንድ ፈረሰኛ መጥቶ ለምን አትሻገርም አለው። ሙራድም ወንዙ ያስፈራል ብሎ መለሰለት። ፈረሰኛው ግን እኔ ሲሻገር ተመልከት ብሎ ሲገባ ማዕበሉ ወሰደውና ሰመጠ። ፈረሱ ግን ተርፎ ወደ ዳር ወጣ። ሙራድ ፈረሱን ይዞ በመጓዝ ትንሽ ራቅ ብሎ የሚገኝ የእንጨት ድልድይ አግኝቶ በሰላም ተሻገረ። ጉዞውን ሲቀጥል 3 ንስር አሞራዎች በአየር ላይ ሲያንዛብቡ አየ። አሁንም የአዛውንቱን ምክር አስታውሶ ከፈረሱ ወርዶ በዛፎች መካከል ተሸሸገ። እዚያውም 3 የወንበዴዎችን አስከሬንና አጠገባቸው በወርቅ የተሞላ ቦርሳ አገኘ። ወንበዴዎቹ በዘረፉት ወርቅ ክፍፍል ተጣልተው እርስ በርሳቸው ተገዳድለው ነበር። ሙራድ ወርቁንና እዛ የነበረውን 1 ሽጉጥ ይዞ ጉዞውን ቀጠለ። አሁን የምክሮቹን ዋጋ ተረዳ። ፀሐይ ስትጠልቅ ሙራድ ቤቱ ደረሰ። በናፍቆትና በጭንቀት ሆኖ በመስኮት በኩል ወደ ውስጥ ሲመለከት ባለቤቱ ከአንድ እንግዳ ወንድ ጋር እራት ስትበላ አየ። ሰውየው ጀርባውን ሰጥቶ ነበር የተቀመጠው። ሙራድም ባለቤቴ ቃል አላከበረችም፣ ከርታኛለች ብሎ በቁጣ ተሞላ። ሽጉጡን አውጥቶ ሊገላቸው ሲል የአዛውንቱ ምክር ትዝ አለው። ማንኛውንም ነገር ከማድረግ በፊት በደንብ አስብ። ራሱን ለማረጋጋት እስከ 25 መቁጠር ጀመረ። በዚህን ጊዜ ከቤት ውስጥ የሰውየው ድምጽ ተሰማ። እናቴ ነገ አባቴን ፍለጋ ሄዳለሁ፣ ያለሱ መኖር ከበደኝ አላት። እናቲቱም ልጄ ሆይ አባትህ ከሄደ 20 ዓመት ሆነው፣ ያኔ አንተ ገና የ1 ወር ሕፃን ነበርክ ስትል መለሰችለት። ሙራድ ደነገጠ። ያንግዳ የመሰለው ሰውዬ የገዛ ልጁ መሆኑን ተረዳ። ሊሰራው የነበረውን ትልቅ ስህተት አውቆ ተጸጸተ። ወዲያው በታላቅ ድምጽ ልጄ ሆይ ባለቤቴ ሆይ ረጅም ጊዜ የጠፋባችሁን እንግዳ ተቀበሉ ብሎ ጮኸ። በሩ ተከፍቶ ባለቤቱና ልጁ ሲያዩት ማመን አቃታቸው። በደስታና በለቅሶ ተቃቀፉ። ሙራድም ለልጁ እንዲህ አለው፣ ልጄ ሆይ ይህን ትምህርት በልብህ ያዘው። በቁጣ ጊዜ ምንም ውሳኔ አትወስን። ሳታስብ አንዳች ነገር አታድርግ። በትዕግስት ውስጥ ሰላም አለ፣ በችኮላ ውስጥ ግን ጸጸት አለ ብሎ መከረው። ከዚህ ታሪክ ብዙ ትምህርት እንማራለን። አላህ ሱብሓነሁ ወተዓላ በቀጣይ የምንገናኝ አድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።